ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀገሬ ልጆች ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ጋር እንዴት ነው ቆይታ? ሁሉ ሰላም መልካም ነው? እኔ ያለው ዛሬ ምን ይዤላችሁ መጣሁ መሰላችሁ? ፀሐይ አምሮኛል። በተለይ በመጀመሪያ ልንገራችሁ፣ ቆይ ፀሐይ መሞቅ በጣም ነው ያማረኝ። እዚህ ደረጃው መጨረሻ ላይ ደግሞ ጽድት ያለች ፀሐይ አለች፣ ብታይ ስታምር። እና እኛ ታውቃላችሁ ያው ውስጥ ቁጭ ስለምንል ቁጭም ሳይሆን ውስጥ ስለምንሰራ ፀሐይ አናገኝም። ባይዘው ፀሐይ ደግሞ ለጤንነታችን በጣም አስፈላጊ ነው፣ ቫይታሚን ነው። ታውቃላችሁ፣ ይሄንን ታውቃላችሁ ይሆናል። ያው ሁሉም ሰው ሊያቅም ማያቅም አለ እና እላችኋለሁ። ፀሐይ እየሞኩ ነው፣ ግን ሰዓቱ በጣም የሚያቃጥል ፀሐይ ሰዓት ነው። ጠዋት ወይም ማታ ነው። ለፀሐይም ለመሞቅ ከፈለገን እኛ መዳም ቤት ያለነው ሰዎች የሚሆነው ሰዓት ከሰዓትና ጠዋት ነው። ግን እኔ አሁን በእነሱ ሰዓት ወይም በኢትዮጵያ አቆጣጠር አሁን በጣም ኃይለኛ ቃጠሎ ሰዓት ነው። ፀሐይዋ በኃይለኛ የምትወጣ ነው። ምናልባት ድምፄን ንፋስ ካላሰማችሁ ይቅርታ ጠይቃለሁ። ያው ውጭ ስለሆንኩ ነው እላችኋለሁ። ዛሬ ደግሞ ይዤላችሁ የመጣሁትን ነገር ነግራችኋለሁ። በመጀመሪያ ሰብስክራይብ አድርጉኝ፣ አበረታቱኝ። ከገባችሁ አይቀር ሰብስክራይብ አድርጋችሁ ብትመለከቱኝ ደስ ይለኛል። የተሻለ ቆንጆ ቆንጆ ነገር ይዤ እመጣለሁ። ዛሬ ደግሞ እኔ ተራዬን ጠብቄ ማዳሜን የሆነ አለ አይደለ፣ ከዚህ በፊት አቃጥለኝ ነበረ፣ ማለትም አናደኝ ነበረ በሆነ ሰዓት በሆነ ወቅት። እኔ ደግሞ ዛሬ ቀን እድል ተራ ደርሶኝ እኔ ደግሞ በድርሻዬ አቃጠልኳት እላችኋለሁ። እሱ ምንድነው ካላችሁ እነግራችኋለሁ። ምንድነው መሰላችሁ? ከዚህ በፊት ይቅርታ፣ ከዚህ በፊት ምን ነበር መሰላችሁ? ያስደነግጡኛል ደግሞ። ከዚህ በፊት ስራ እየሰራው የሆነ ሰዓት ጭቅጭቅ አንስታብኝ ምንድነው ያለችኝ? አገር ምድር ሰላም ነው ብዬ እየኖርኩኝ አንቺ ስራ ስትሰሪ ችግር አለብሽ እና ከዚህ በኋላ ላለው ጊዜ እኔ አልፈልግሽም፣ ሌላ ሰው ነው የማመጣው። አንቺ ስትጨርሺ እኔ ጋር በዛን ሰዓት ሌላ ሰው ነው የማመጣው፣ አንቺን አላስቀጥልሽም አለችኝ። ከዛ ምንም አላልኳትም። ያው እኛ ምን ማልስ ምን አፋለን፣ ዝም ነው የምንለው አብዛኞቻችን። ስለዚህ እኔም ጸጥ አልኳት። ማያልፍና ማያልቅ ነገር የለ፣ ያልቃል ጊዜ። እሷ ጋር ያለኝ ሰዓት ቆይታዬ ያልቃል። ያ ማለት አሁን ላይ ነው፣ በአሁኑ ሰዓት እየጨረስኩ ነው። ከዛም በኋላ ምን ተባልኩኝ? ለመሄድ ዝግጅት እቃ ምናምን ስገዛዛ ሀሳብሽ ምንድነው? እኔ ጋር ትቀጥያለሽ ወይ አለችኝ። ከዛ እኔ እህታችሁ ያቺ የዛኔ ያወራችኝ ጭንቅላቴ ላይ ተቀምጣ የለ፣ ከዛን ያችን ሴቭ አደረኳት ነገር አስታውሼ ከጭንቅላቴ ያወጣውና እንዴ ማዳም፣ እኔ ከዚህ በፊት እኮ አንቺ የነገርሽኝ እኔ አልፈልግሽም፣ ሌላ ሰው ነው ማመጣው ብለሽኝ የለ እንዴ? ስለዚህ እኔ እሱን ሀሳብሽን ስለነገርሽኝ አሁን ምንም ማልስ አልሰጥሽም። እስቲ መጀመሪያ አንቺ ንገሪኝ፣ እንደዛ ብለሽኛል እኮ ሌላ ሰው ታመጪ የለ ለመምጣት አይደለ የፈለግሽው ስላት፣ አይ የዛኔ ስላናደድሽኝ ነው እንጂ አንቺ ስራሽ ጥሩ ነው፣ ቆንጆ ስራ ነው የምትሰሪው፣ ግን በሆነ ነገር ስለተናደድኩ ይቅርታ እንደዛ አልኩሽ። ይቅርታው የዛኔ በሰዓቱ ቢሆን አሁን በጣም ደስ ይለኝ ነበረ፣ ቀበለው ነበረ። አሁን በራሷ ችግሯ ጊዜ አያችሁ፣ የሰው ክፋት ማለት ነው። እዚህ ጋር የራሷ ችግሯ ጊዜ ሲደርስ እኔን ይቅርታ የዛኔ እኮ እኔ ተናድጄ ስለነበር ነው ያልኩሽ ማለቷ አይገርምም? አሁን ይሄ እውነት ትክክል ነው፣ ተገቢ ነው። መታዘብ ራሱ አይሆንም፣ በጣም ነው መታዘብ የሚሆነው የእውነት። ከዛን እኔ ግን ምን አልኩ? መቼም ሰው ነው፣ ሰው ይሳሳታል አይደለም? ሰው የእግር ጫማና ጫማ ይጋጫል ይባል የለ? እሺ አልኳትና እና ትፈልግኛለሽ አልኳት። የሆዴም ሆዴ ይዤ ነው። ግን ትፈልግኛለሽ ስላት፣ ኧረ አዎ እንዴ አንቺ እኮ ቤቴን ታውቂያለሽ፣ በዛ ላይ ስራ እኮ ትችያለሽ እኮ እንዴ፣ እኔ እኮ ይቅርታ አሁንም ምናምን አለች። አንቺ አዎ እፈልግሻለሁ፣
እና እኔ ሌላ ሰው አሁን አላዘጋጀውም፣ አንቺ እኔ ጋር እንድትቀጥይ ነው የምፈልገው አለችኝ። እሺ እንደዛ ከሆነ ምን ችግር አለ? ከዚህ በፊት ደግሞ እሷ ቤት ገና እንደገባው እኔ ደግሞ ትንሽ ሞኝነት ቢጤ የዛኔ ያዘኝ። ምንድነው ጠየቀችኝ። አንቺ ግን እኔ ቤት ስንት አመት ነው የምትሰሪው ስትለኝ እሄድና እመለሳለሁ፣ አንቺ ጋር የገባሁትኝ አመት ጨርሼ እሄድና ተመልሼ ነው መመለስልሽ እና ችግር የለውም እቀጥልልሻለሁ ብያታለሁ። የዛኔ ዱሮ ስገባ ማለት ነው። ከዛን አንቺ አሁን ካንቺ ጋር የዛኔ እንዳወራን 1-2 ወር ሰጥሻለሁ ብለሽኛል። 1-2 ወር ትሰጪኝና ሄጄ ቤተሰቤን አይቼ ተመልሼ እመጣለሁ አልኳት። ልክ የዚህ ጉዳይ ስለተቀጠያለሽ ስታወራ ከዛ መጨረሻ ላይ ምን ትለኛለች? አይ እኔ የምፈልገው ሳትሄጂ ሳትሳፈሪ እኔ ጋር እንድትቀጥይ ነው የፈለግሽውን አመት አለችኝ። አይ እንደሱማ አልችልም፣ ቤተሰቤ ጋር መሄድ አለብኝ፣ ማየት አለብኝ። አንቺ ቤት ከመግባቴ በፊትም ብዙ አመት እዚህ ሀገር ሰርቻለሁ፣ ስለዚህ አንቺ ቤት ብቻ አይደለም የሰራሁት ብዬ ነገርኳት። ከዛን ስነግራት አይ እንደሱ ደግሞ እኔ እፈራለሁ አለችኝ። የውስጤን የሆነ መንፈሷ አውቋል መሰለኝ። እኔ ሲጀመር እውነት ለመናገር ልቀጥል ልመለስ እሷ ጋር አይደለም፣ ግን የፈለግኩት እንደዚህ ያልኩበት ምክንያት በሰላም መውጣቱን ብቻ ነው የፈለግኩት። ከእሷ ቤት በሰላም ቻው ብዬ መሄዱ ራሱ ለእኔ አንድ ነገር ነው። የሆነ ነገር ይፈልጓቸዋል። በተለይ ጨርሳችሁ ስትሳፈሩ ደስ አይላቸው፣ በቃ መንፈሳቸው ደስ አይልም። እና እኔ በሰላም ለመውጣት ያህል ነው እንደዛ ያልኳት እንጂ የእውነት እሷ ቤት ለመቀጠል አይደለም። የእውነት እሷ ቤት ተመችቶኝ ልመለስ አይደለም። የእውነት እንደው ተመችተኝም አይደለም። ግን በቃ በሰላም መውጣት ፈለኩና እንዲያልኳት ግን አውቃለች መሰለኝ የውስጤን ቲቪት እኔ ቲቪት አስቤ ይሄን ማልስ እንደሰጧት አውቃ ነው መሰለኝ። አራ እኔማ ፈራለሁ። አንቺ ሄደሽ ቤተሰቦችሽን አይተሽ የሆነ ያሰብሽውን ነገር ያሰኘሽን ነገር በቃ አድርገሽ ጨርሰሽ ባትመጪስ ብትቀሪስ አለችኝ። እኔ ደግሞ በልቤ ምን እላለሁ? አይ እሱስ ልክ ነሽ አግኝተሽዋል ብዬ የእውነት በውስጤ ሳኩኝ። ያው በፊት ለፊቷ ብስቅ ሌላ ነው። ስለዚህ በውስጤ እንደዚህ ብዬ መጨረሻ ላይ ምርጫው ያንቺ ነው፣ ትፈልጊያለሽ፣ አንቺ ትጠብቂኛለሽ፣ አይ አልፈልግሽምም ካልሽ አሁን እኔ ያለው ሰው አዘጋጅተሽ መምጣት ትችያለሽ፣ እኔ አላስገድድሽም። እኔ አንቺ ቤት ስኖር ራሱ አይተሽኛል። እኔ በግዳጅ ወይም አስገድጄ አንቺ ሳትፈልጊ ራሱ የሰራውልሽ ስራ ራሱ የለም። ምርጫው ያንቺ ነው። ስለዚህ ከፈለግሽ ምረጪና አንቺ የሚሆንሽን ሰው አዘጋጂ። አሁን የጠየቅሽኝ ሰዓት ማዘጋጀት ከፈለግሽ በቂ ሰዓት ነው እንደውም ያለሽ ትችያለሽ። አይጠብቅሻለሁ ካልሽኝ ደግሞ ስጪኝ ወራትና 1-2 ወር ሰተሽኝ ሄጄ እመጣልሻለሁ፣ ምረጪ አለችኝ። አይ እኔ የምፈልገው እኔ ጋር ሳትሄጂ እንድትቆይ እኮ ነው፣ እባክሽን አለችኝ። እባክሽን አስቢ እስቲ፣ አንቺም አስቢ፣ ይሄን ወር እንደው መሀል አንቺም አስቢና አሳውቂኝ፣ እኔም አስቤ አሳውቅሻለሁ አለችኝ። አይ እኔ አንደኛ ከድሮ ጀምሬ ነው ፍላጎቴን እየነገርኩሽ የኖርኩት፣ ስለዚህ እኔ የማስበው አዲስ ነገር ከኔ የምወጣ አይኖርም ብያት አረጋግጬ ተስፋ ያው ካረገችም ታርግ፣ እኔ ምን አገባኝ። አንደኛ ብሄድም እዛው ሁኜ ነው መቼም ቲኬት መመለሻ የሚቆርጡልኝ እንጂ ሁለቱም ቆርጠው አይልኩኝም። በተለይ አሁን አረቦቹ እናንተ ብልጥ ሆኗል፣ አይጠብቁም፣ ቢሞቱ አይጠብቁም ሲጀመር አንደኛ። ሁለተኛ ደግሞ እኔ ያለሁበት ሀገር ይሄኛው ጆርዳን ነው። የጆርዳን ሰዎች ደግሞ አብዛኞቻቸው ልጆቹ ይሄዱና እመጣለሁ ብሎ ማለት ነው። አገሩ ክፉ በመሆኑ መጥፎ በመሆኑ ስለማይመች እመጣለሁ ብሎ ይሄዱና አይመጡም፣ አይመለሱም። እግዚአብሔርና ብዙ ሰዎች እንደዛ ተደርጓል፣ ብዙ መዳሞች ማለት ነው። እና እኔ ያለሁበት ቤት ውስጥ ራሱ የሷ ባሏ ዘመድ የሆኑ ሰዎች ጋራ መጣለው ብላ መሄጃና ማምጫ አስቆርጣ መጨረሻ ላይ ቀረች። በዛ ራሱ በጣም እየተቃጠሉ ነበር። አሁን የኔዋም ከዛ አንጻር ነው እኔን ልትጠራጠረኝ የቻለችው እንጂ
ከዚህ በፊት ቤቷ እንደገባው ስጠይቀኝ በጥያቄዋ መሰረት መልስ ስሰጣት ግን ምንድን ነው ያለችኝ? እሺ እፈቅድልሻለሁ እና ሄደሽ ትመጪያለሽ ምንም ችግር የለም ብላኝ በሰዓቱ ተስማምተን ነበር የኖርነው። የማይደርስ ይመስል ነበር ለሷ፣ የኔ ደግሞ ደረሰ እግዚአብሔር ይመስገን በሰላም ጨርሼ እና እንደዚህ አይነት በቀል መዳሜ ላይ ተበቀልኳት ጌታን። እኔ እንዴት ደስ እንዳለኝ ማርያምን፣ እንደዚህ ጊዜው ደርሶ የዛኔ እንዳስከፋችኝ አሁን ከዛ በኋላ ራሱ እናንተ በጣም እኔ እንደዚህ ራሱ አልጠበቅኳትም ጌታን፣ እንደዚህ አልጠበቅኩም ከሷ። ምንድነው ያለችኝ? ሶሪ ምንድነው ያለችኝ? ልክ እንደዛ ብዬ ከነገርኳት በኋላ በቃ ወሰንሽ አለች። ትንሽ 15 ቀን ምናምን ቆየችና ምን ወሰንሽ በቃ አለችኝ። ወይ አዎ እኮ እኔ እኮ ድሮም ነው እንጂ ይሄ አዲስ ንግግሬ ለአንቺ አዲስ ማሳወቅሽ ነገር እኮ አይደለም። ከተጠራጠርሽ እንግዲህ ምንም ማድረግ አልችልም። በቃ አንቺ ተጠራጥረሻል አትመጭም ይሆናል ብለሽ፣ ስለዚህ እኔ ልብሽ የተጠራጠረው ልብሽን ላሳምነው አልችልም በፍጹም። አንቺ ካመንሽ አመንሽ ነው እንጂ እኔ አልችልም ስላት በቃ እሺ። ከዛስ ያ 15ኛ ቀን ላይ ሁለተኛ ዙር ጥያቄ ነው የጠየቀችኝ። እንደገና አንድ ወር ደግሞ ቆየችና ማለት ነው። እናንተ እግዚአብሔር እኮ ቀን ይሰጣል። በቃ እግዚአብሔር በተለይ ፈራጅ ነው የእውነት። እግዚአብሔር በእናንተ ላይ እናንተ ልባችሁ ንጹህ ከሆነ በፍጹም ለማንም ውሸት አሳልፎ አይሰጥም። እኔ በሰዓቱ በደንብ አድርጌ ነበረ ስራውን ምሰራው። በጣም እየደከመኝ ነው ሁሉ አላልኩም። በቃ እየደከመኝም ቢሆን ከልቤ ነበር የምሰራው። እሷ ግን የውሸት እኔ ላይ ማይሆን ንግግሮችን ተናገረችኝ። በጣም አመነጫጭቀኝ ነው የዘን ሰዓት። እኔ አልፈልግሽም ያለችኝ ጊዜ እኔ ማመን ራሱ አቃተኝ። እንዴ እቺ ሴትዮዋ እኔ ጋር የኖረች ሴትዮዋ ነች ወይስ ምን ሌላ ሰው ሆናብኝ? ምን ሆና ነው ብዬ ግርም ብሎኝ፣ ግን በሰዓቱ እግዚአብሔር ይመስገን እግዚአብሔር ትዕግስት ሰጠኝ። እንደሷ አልተመነጫጨኩም። እኔም በትህትና እሺ ምንም ችግር የለም እግዚአብሔር በእውነት ምንድነው ያልኳት ለሷ፣ ኢንሻአላህ ያድርሰን በሰላም ታመጫለሽ ሌላ ሰው ምንም እንዳታስቢ ብያት፣ እንደውም አጽናንቻት ነው ያለፍኩኝ። እና ሶስተኛ ዙር አሁን አንድ ወር ሲያልቅ ደግሞ ልታዝ ሰራተኛ ቢሮ ልትደውል አስባ ሳትደውል በፊት እኔን ጠራችኝና እንዴት ነው ያው ነው ትሳፈሪያለሽ አለች። ወይ በጌታ ስም ሴትዮዋ አብዳለች እንዴ አልኩኝ። ጌታ ምስክር ሴትዮዋ ጭንቅላቷ ለቋል እንዴ? ባለፈው ጠይቃ አሁን ደግሞ ሶስተኛ ዙር እንዴ ምን ሆና ነው? አየኔ ጌታ ይሄን ሁላ የምታደርገው አንተን አልኩኝ። የእውነት በሰዓቱ ግን እግዚአብሔርን አመሰገንኩት። ለምን እንዲህ ምደርስ አልመሰላትም። የዛኔ ስትናገረኝ ደረሰ። ስትጠይቀኝ ኧረ አዎ እሳፈራለሁ እንዴ ግድ ነው አልኳት። ከዛ እሺ አለችኝ። እሺ ብለኝ እኔ ወደ ክፍሌ የዘንሳ ስራ ጨርሼ ነበር። ወደ ክፍሌ ወረድኩኝ። እኔ እየሰማው ቢሮ ደውላ እቤቴ እኔ ጋር ያለችው ልጅ ልትሳፈር ነበር፣ ምን ማድረግ አለብኝ አለችው። የኔም ቢሮ ማለት ነው። ከዛ ነገሯት፣ እንደዚህ ትሸኛታለሽ ብሎ ነገሯት። መጨረሻ ላይ ደግሞ ያንን ንግግር ዘጋች። ከዛ በኋላ ሌላ ቢሮ ደውላ ሰራተኛ አዛ አሁን እናንተ ጋር የተዘጋጀ አለ ወይ? አይ እኛ ጋር የለም ብሎ መልስ ሰጧት። ከዛ ከኢትዮጵያ ጠልባ አዛ መጨረሻ ላይ እንዴት ደስ እንዳለኝ አትጠይቁኝ። ጌታ ምስክሬ በቃ እኔ ተበቀልኳት። እግዚአብሔር ነው ይሄን ጊዜ አድርሶ እንድበቀል የረዳኝ ያረገልኝ እግዚአብሔርን። እናንተ በተለይ ንጹህ ነገር ስሩ። እነሱ ላይ ትርፍ ክፉ ነገር አትናገሩ። በቃ ማለት ራሱ አትስጧቸው። ዝም ማለት አንዳንዴ በጣም ደስ የሚል በቀል ነው፣ ምርጫም ነው፣ ቆንጆም ነው እላችኋለሁ ውዶችዬ። ይሄ ነገር ብዙ ቦታ ያጋጥመን ይሆናል የኔ ቆንጆች። እንደዚህ ትዕግስተኛ ሆናችሁ ማለፍ ነው ያለባችሁ። እወዳችኋለሁ። ደቂቃ የደረሰች ብዙ ነገር አለ ለእናንተ ምን ማወራው። ሌላ ጊዜ ደግሞ እመጣለሁ። ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። በጣም አመሰግናለሁ። ሰላማችሁ ይብዛ ባይ